ሪች ከባድ ችግር ተፈጠረባት። ሪች አስገድዶ መድፈር ደረሰባት። ሪች በጣም ብዙ አይነት በሽታ የያዘው ሰውዬ ነው የደፈረሽ ብለው ዶክተሮቹ ተናገሩ። እጅጉን ደነገጠች ርብቃ። ይህማ መሆን የለበትም፣ በፍጹም እንደዚህ ሊሆን አይችልም ብላ ይህ ሁሉ በእኔ ምክንያት ነው፣ አቤል አንተና እኔን ለማዳን ብላ ነው ሪች ዝጣጣ ውስጥ የገባችው። እዩን ካገኘሁት እመነኝ በእጄ ነው የሚጠፋው፣ ስለዚህ ከኔ ብታርቀው ይሻልሃል ብላ ርብቃ ቤቱን በአንድ እግሩ አቆመችው። ማሜ እባክሽ ተረጋጊ ርብቃ፣ አንድ ጊዜ የሆነው ሆኗል። ከዚህ በኋላ መመለስ የማንችለውን መቀየር የማንችለውን ነገር ለምንድን ነው ደጋግመሽ የምታስቢውና የምትጸጸችው ብላ አለቻት። እማዬ ተይ በማከብርሽና በምወድሽ ልክ እንድንቅሽና እንዲሁም ዝቅ አርጌ እንዳይሽ አታድርገኝ። ምክንያቱም ሪች ምን አይነት ንጹሕና ሚስኪን እንደሆነች ታውቂያለሽ አይደለም? ላንቺ አይደለም ለእኔ ላንቺ ምን አይነት እንስፍስፍ እንደነበረች እኛ ገጠር ብሄርንበት ሰዓት ታውቂያለሽ። አልገባኝም አለ አቤል። ገጠር ስትሄጂ እማዬ እንደምታወራና ጤነኛ እንደነበርሽ ታውቂ ነበር እንዴ? አዎ እመነኝ፣ እኔ በጣም ሁሉንም ነገር ነው የማውቀው። አሀጠ ልጅን እንኳ እዩ እንደገደለው ጠንቅቄ ነበር የማውቀው። ነገር ግን እማዬ የተቀየረችበት ምክንያት ምንድን ነው ብዬ እስከ ማጣራት ድረስ ደርሼ እሱም አዩ ጋር ተባብረው ይህንን ሀብትና ንብረት ለራሳቸው ለማድረግ ነበረ። ካንተ ጋር ግን ምን አይነት ችግር እንዳለባቸው ስለማላውቅ ነበር። አቤል ደነገጠ። እማዬ የእውነት አንቺ ከእዩ ጋር ተባብረሽ ነበር ማለት ነው? አዎ ልጄ፣ ባለማወቅ ነው እንደዚህ ያደረግኩት። ደግሞ በዛ ላይ እኔ ራሱ የደበቅኳችሁ በጣም ትልቅ ሚስጥር አለ ብላ አለች። ምንድን ነው ታዲያ ሚስጥሩ ንገሪና ብለው ሲሏት መቲ የኔ ልጅ ናት። አልገባኝም እንዴት ሆኖ ብቻ በቀጥታም ይሁን በተዘዋዋሪ መቲ የኔ ልጅ ሆና ተገኝታለች። እሱ ታሪኩ ብዙ ነው። ግን የሆነ ጊዜ ገጠር የምወደውና የማፈቅረው ሰው ነበረ። እናም ከዛ ከልጅ ጋር አንሶላ ተጋፈን ነበር። ግን እኔ በስተመጨረሻ አዲስ አበባ ቤተሰቦች ሲሸኙኝ መጣሁኝ። ያኔ ነፍሰ ጡር ሆኜ ነበር። ወልጄ የሆነ ሀብታም ሰውዬ ግቢ ጥያት መጣሁ። ይሄን የተፈጠረው ነገር ግን ድምጿ ሁለ ነገሯ ሁሌም እየመጣ ያቃጭልብኝ ነበረ። አቤል ደነገጠና ማሚ ታዲያ ያኔ ለዛ ነበር ማለት ነው እኔንና ዩን በደንብ ተንከባክበሽ ያሳደግሽን? ማለቴ ልክ እንደ እናት፣ ኧረ ከእናትም በላይ። አዎ እውነት ለመናገር ያንን ጊዜ እንዳካክስልኝ ብዬ ነበር፣ ግን ደግሞ እኔ እንደጠበቅኩት አላሳደግኳችሁም። አዩም ቢሆን አረመኔና ጨካኝ ሰው ሆኖ አገኘሁት። ትንሽ አንተ ትሻላለህ እንጂ አንተ ችኩል ከመሆንህ ውጪ በጣም ክሰኸኛል ብላ አለችው። ደነገጠች ርብቃ። እና ታዲያ መቲና አዩ ግንኙነት እንዳላቸው ታውቂ ነበር? እንደገና ደግሞ አቤልንስ እንደከዱት ታውቂ ነበር? እሱን እንኳ እኔ በኋላ ነው ያወቅኩት። እውነት ለመናገር ታውቂያለሽ፣ መጀመሪያ ቀን እንኳ ስትመጣ በፍጹም አላወቅኳትም ነበር። ግን እደረቷ ላይ በተጻፈው ጽሑፍ ነው እንጂ ልጄ መሆኗን ያየሁት። እኔ ማሚ ይህን ነገር በፍጹም ማመን ስለማልችልና ስለማልገነዘብ ለአሁኑ ብትተይኝ ይሻልሻል። በኋላ ላይ ሲብራራልኝና ነገሩ ሲገባኝ ትነግርኛለሽ ብሎ አለ። ሰላም ሰላም! ውድና የተከበራችሁ የህያቤ ዩቲዩብ ቤተሰቦች እንድናችሁልኝ ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። ርብቃ ጀግኒትና እንዲሁም በጣም ጀግና የሆነችው ርብቃ ለማንኛውም ይህንን ሰዓት ላንቺ ስጦታ ነው ብላ ለሪች የሆነ ሰዓት ሰጥታት ነበር። አልገባኝም። ይኸውልሽ ሪች፣ ከዚህ በኋላ
ሁሌም መከታተል አለብን። እንዴ ለምን? አዩ ተለቋል አይደለም? እና ይህንን ተመሳሳይ ለሁላችንም ነው የገዛሁት፣ ለአቤልም፣ ለአንቺም፣ ለእኔም፣ ላዙም እና በየሄድንበት እዚህ ሰዓት ውስጥ ካሜራ ስላለ ይከታተሉናል ማለት ነው። ይህን የሚፈጠረው ነገር ከዛ እንግዲህ በዚህ ምናልባት ወያዩን ይዘን ለፖሊስ እንሰጠው ይሆናል። አሊያ ደግሞ እኛን አግታለሁም አሰቃያለሁም ካለ ደግሞ በዚህ ልንይዘው እንችላለን ብላ አለች። ወይኔ ስማርት እኮ ነሽ፣ ስለዚህ በጣም ጥሩ ነው ብላ እሪችም ሰዓቱን አደረገችው። እንግዲህ እሪች ለማሚቶ ሁሉንም ነገር እየነገረቻት ነበረ። አዩ ሰዓቱን ሊወስድባት ሲል እባክህ እባክህ ይህን ሰዓት አትውሰድብኝ እያለች በጣም ታግላው ነበር። ምንድን ነው ስጦታ ነው እንዴ? ማለቴ ባልሽ ነው የሰጠሽ? አዎ ባሌ ነው የሰጠኝ። ምን አገባህ ነው ቀናህ ብላ ስትለው ደግሞ እኔ ባንቺ ምን ያስቀናኛል? አልገባኝም። ነገርኩ እኮ አይገባህም? በቃ ተወኝ። እኔን አገትክ አይደል? ሰዓቱ ምን ያደርግልሃል? ብላ አለችው። ከዛ እንዲህ ዛሬ ተበልቼ ነበር ማሚ አለች። እንዴ እኔ ምልሽ ሪች፣ ቆይ አንቺ እኛ ከመታገታችን በላይ ያሳሰበሽ ሰዓቱ ነው እሳ። ለምንድን ነው ሰዓቱን በዚህ ልክ የፈለግሽው? እኔ ከፈለግሽ የዚህን አይነት 10 እገዛልሽ የለም እንዴ ብላ ስትላት፣ አረ እንደዛ አይደለም ማሚቶ፣ ነገር ግን ሰዓቴ ውስጥ ካሜራ ስላለ ነው። እውነትሽን ነው? አዎ ድብቅ ካሜራ አለ እና በዚህ አይተው ምናልባት መተው ያድኑን ይሆናል እነ ርብቃ ብላለች። ወይኔ እሪች መቼም ፖሊስ ብትሆኚ ያዋጣሽ ነበር ብላ ስትል፣ በአሁኑ እንኳን አይደለሁም ርብቃ ናት ይሄን ሁሉ ቀመር የቀመረችው። አዩ ከእስር ቤት ከተፈታ በኋላ ምንም ነፃነት አላገኘንም ነበር። እናም ያው ከሶስት አንዳችን ከያዘን ብላ ለዛ ብላ ነው ብላ አለቻት። ይልቁንስ አንድ ምስጢር ልንገርሽ፣ ከዚህ የምንወጣ ይመስልሻል? አዎና በሚገባ እመኘኝ። እውነት ለመናገር ካሜራውን ካዩት ያወጡናል፣ የታገትንበትንም ቦታ አቅጣጫውን እራሱ ይጠቁማቸዋል ብላ አለች። ሌላው ምን ተፈጠረ? ተይኝ እስኪ፣ ብዙ ነገር ተፈጥሯል። ምንድን ነው? ልጅ አለችኝ። ምን? አልገባኝም። ቆይ ልጅሽ አቤልና አዩ አይደሉ እንዴ? አይ እነሱን አሳደግኳቸው እንጂ እኮ ልጆች አይደሉም። ሲቀጥል አዩና አቤል እኮ እራሱ ትክክለኛ ወንድምና ወንድም አይደሉም። ለምን? የአቤል አባት ነው አምጥቶ ያሳደገው እንጂ አዩ ተነጨራሹም እናትና አባቱ ማን እንደሆኑ እንኳ የማያውቅ ልጅ ነው። እናማ በስተመጨረሻ ሴት ልጄን አገኘኋት እያልኩሽ ነው ሪች። በጣም ደስ ብሎኛል። ግን አናግረሻታል? ማለቴ ማናት? ያቺ መቲ ናት፣ የድሮ የአቤል ፍቅረኛ። እንዴ እየቀለድሽ መሆን አለበት። ታዲያ እስከ ዛሬ መታ ለምንድን ነው ያላወራሻት? መች አወኳት ነበር። አዩ ልጅ እንደጠፋኝና ሁሌንም ደካማ ጎኔን ስለሚያውቅ አጥንቶ የራሱ ፍቅረኛ አድርጎ መጣት። ግን ደግሞ ተጫውቶባታል። ለምንድን ነው የተጫወተባት? እንዴ ማሚቶ አገባሻለሁ ብሎ በሐሰት ጋብቻ ወረቀት አስፈረማታ። ከዛም በኋላ ወንጀል ውስጥ ከተታት። የተፈጠረው ነገር ይሄ ነው። ይልቁንስ ልጅሽን አግኝተሽ ታዲያ እናትሽን የነኝ ብትያትስ? አላቅም። እውነት ለመናገር እዩ አሁን እየዛተባት ስለሆነ ምናልባት የሚገላት ይሆናል ልጄን እንኳ ሳላገኝ ብላ ስትል፣ አታስቢ ማሚቶ፣ ከዚህ ስንወጣ ሁሉንም ነገር እናስተካክለዋለን ብላ አለች። ርብቃ ሂዳ ላፕቶፓን አስከፍታ የካሜራውን አቅጣጫ ስትናገር እሪች እንደታገተች የሚያሳይ ምስል ደረሷት። ወይኔ ርብቃ ለእኛ ብላ እንደዚህ አይነት መስዋዕት ትክፈል እያለች ስትናደድ፣ እንዴ ቆይ አንቺ እንዴት አወቅሽ ርብቃ? እንዳቤል እውነት ለመናገር እኔ እኮ ካሜራ ደቅኛለሁ። ምን? እንዴት ነው ይህንን የማላውቀው? እኔ አንተን ማጨናነቅ ስላልፈለግኩ ነበር። ምክንያቱም አዩ ደውሎ በጣም ዝቶብኝ ነበር። አንቺንም አቤልንም ሪችንም ያቻዙ ተብዬንም እገላችኋለሁ እያለ ሲያስፈራራኝ ነበር። ስለዚህ ከአራት አንዳችን የምንያዝ ከሆነ በዚህ በካሜራ እንድናለን ብዬ ለዛ ነው ብላ አለችው። የእኔ ጀግና ሚስት እኮ ሳላደንቅ ማለፍ አልችልም። ግን ደግሞ አብሯት እኮ የሆነ ሰው አለ ብለው ሲያዩት ማሚቶ ምን
ጭራሽ ማሚቶ ናት እንደዚህ የሆነችው? አዎ ወይኔ ጉዴ! ታዲያ እስከ ዛሬ አዩ እያሷሻት ነበር ማለት ነው መሆኑ ነው። አቤል አሁን የግድ ልናድናቸው ይገባል፣ ፖሊስ እንጥራ ብሎ ሲል አይ ፖሊስማ መጠራት የለበትም። ለምን? ምክንያቱም ፖሊስ ካወቀ ምናልባትም እያዛለሁኝ ብሎ ስለሚያስብ ከተያዘ ደግሞ ሁሉንም መረጃ ያወጡብኛል ስለሚል ይገላቸዋል። እባክህ እድሜ ልኩን መታሰር እንደሆነ እሱ አይፈራም፣ ወንጀል መስራቱን እንደሆነ እሱ አይፈራም። ስለዚህ እኛ ደግሞ እነሱን በህይወት እንፈልጋቸዋለን ብላ አለች። የአዩ ጋርድ ሪቾን እባክህ አታድርገው፣ እህት የለህም ወይ እናት የለህም ወይ እያለችው እየተማጸነችው ይህንን ድንቡሽቡሽ ገላማ በፍጹም አልተወውም አይቼ ብሎ አስገድዶ በጭካኔነትና አረመኔ በተሞላበት መንገድ እጅጉን ደፈራት። አቤል ክፍት አድርጎ በሩን ሲያየው ከጥቅም ውጭ ሆናለች። ጋርዱን ደብድቦ ቀጥቅጦ ማንጅራቱን ሁላ ብሎት እያፈጋ አውጥቶ በር ላይ ጣለው። ደንግጦ ወደ ርች ሲመጣ ርች ግን ከጥቅም ውጭ ሆናለች። ወይኔ ጉዴ! ኧረ እባክሽ አውሪ ብሎ ቢላትም አላወራምም፣ አልበላምም፣ አልጠጣምም ሁሉን ነገር ብላለች። ከዛም በኋላ ይህንን መደፈሯን ሲያውቅ አቤል እጅጉን እያለቀሰ ወደ ሆስፒታል ይዟት ሄደ። ሆስፒታል ያሉት በጣም ከባድ አስገድዶ መድፈር ነው የደረሰባት። በዛ ላይ ደግሞ እያንዳንዱ ልጁ በሽተኛ ይመስለኛል እና በሽታ የመስተላለፍ አቅሙ በጣም 70% በጣም ሀርድ ነው። ስለዚህ ይች ልጅ በደንብ መመርመር አለባት ብለው ከፍተኛ ኢመርጀንሲ ውስጥ አስገቧት። ርብቃ አበደች፣ ጨለለች። ይህ ሁሉ በእኔ ምክንያት ነው። ቆይ አምላኬ ለምንድን ነው እንደዚህ የምታደርገኝ? እያለች እምባ ደም አለቀሰች። አዙ ሴራዋን ከሸረበች በኋላ እና ነፃነቷን ካወጀች በኋላ እነ ርብቃንና ሁሉንም ትታችው ሄደች። እናቴ ስለታመመችብኝ ነው መሄድ አለብኝ ብላ ስትል እኔን አስፈቅደሽ ነው እንደምትሄጂው? ሂጂ ብላለቻት ርብቃ። እኔ እኮ ላልመለስ ነው የምሄደው። ምን? አልገባኝም። ለምን ሲባል እባክሽ እናቴ ስለታመመኝ ወንድሞችን ቴኬር ማድረግ አለብኝ እና እሄዳለሁ ብላ ስትል በቃ እሺ መንገዱን ጨርቅ ያርግልሽ፣ መልካም ጉዞ። መቼስ እኛ ከቤተሰቦችሽ እንበልጣለን ብለን አንልም አይደለም እንዲያዙ። ስለዚህ በቃ ሂጅ ብላ ሸኘቻት። የእውነት ሪች በመደፈሯ ማን ነው የከፋው? በላይክ እና በሰብስክራይብ እስኪያሳውቁኝ ውዶቼ። የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር